ስፔሻሊ ከስሜ ጋር በተያዘ ቁፋ ኬፋ የሚባለው ዝም ኮኔክሽን አለው የሚባል ነገርም ይወራል ከምን ጋር ከብልጽግና ጋር ስለዚህ ኦሮሞ መሆኔ ወንጀል ነው ኦሮሞ ሆኜ መፈጠር እንዳልከው በጣም ስሜት እንትን ይጎዳል ሜቢ አንዳንድ እንደነገርኩሽ ኦፕን ሆኜ የምናገራቸው ነገሮች ወደ ብዙ ነገር ስቦኛል ፖለቲካ ኢሹስ ከተውኛል ሳይሆኑ ነ ተብሎ የራስ ግለምን ገደላት ገም ብሎ የገቡበት ሰዎች አሉ አንድ ወዳጅ አለኝ ለኔ የሞተልኝ አንድ ወዳጅ አለኝ ለኔ የሞተልኝ ሙግቴን ተሟግቶ አሸንፎልኛል ጠላቴ እንዳይከሰኝ ነፃነ ብሎኛል ይህን ወዳጄን ያልኩት ከማንም አብልጬ በልቤ ሾምኩት ለኔ መልካም በማድረግ የታወቀው ከአሜን ቲቪ ተነስተን አሁን በቦሌ ቡልቡላ ዲሳፕልስ ግሎባል ቸርች ነው የምገኘው በጣም እንግዲህ በሚያምር ሁኔታ ፓስተር ኬፋ ድንገት ነው የመጣንበት ድንገተኛ እንግዳ እንኳን ደህና ቆየ እንኳን ሰላም ቆይሽኝ ሰብሊ ሁሉ ሰላም ነው እግዚአብሔር ይመስገን ያው አሜን ሾን እንግዲህ ቅርታ ጠይቃለሁ በተደጋጋሚ በተለያዩ በራሴ ጉዳይ ምክንያት ፕሮግራሞች ሚስ አድርጌያለሁ እና ተጋብዤ ግን የምወደው ሾው ነው በጣም አውቃለሁ ቴንክ ዩ ኬፋይ በጣም ደስ ብሎኛል እግዚአብሔር በእንዲህ አይነት መንገድ ደግሞ የእግዚአብሔርን ስራ እንድትሰራ እድል ስለሰጠ ምን ያህል ጊዜ ቆየ እቺ ቤተክርስቲያን ከተመሰረተች እንግዲህ አሁን ወደ 6ኛ ወር እየሄድን ነው ከተጀመረ መጽሐፍ ቅዱስ ላይ የዮሐንስ ደቀ መዝሙሮች አሉ የኢየሱስ ደቀ መዝሙሮች አሉ አሁን በመኖርበትም ዘመን ደግሞ ደቀ መዛሙርቶች የሰዎች ደቀ መዛሙርቶች አሉ የክርስቶስ ተከታዮች ሳይሆኑ የሰዎች ደቀ መዛሙርቶች ክርስቲያን ሆነው ቸርች ውስጥ ሆነው እና እስቲ እናብራራው እሱን የክርስቶስ ደቀ መዝሙር ስትሆኚ ዳይሬክት የሚያደርግሽ የአገልጋይ ወደ ክርስቶስ ነው ቢኖርም ባይኖርም የአገልጋይ ቢኖርም ባይኖርም አንቺ በክርስትናሽም ባለሽበት ቦታ ጸንተሽ መቆም ትቻለሽ የሚዘራብሽ ዘር ወደ ክርስቶስ ነው የአንድ ሰው ተዋጊ አትሆኝም ለአንድ ሰው አትዋጊም ለክርስቶስ ለምትዋጊው ዳይሬክት የሚያደርግሽ ትክክለኛ ደቀ መዝሙር የሚያፈራ ሰው አንድን ሰው ወስዶ ከራሱ ጋር ሳይሆን የሚያገናኘው ከራሱ ኦፊስ ጋር ሳይሆን የሚያገናኘው ከራሱ ቢዝነስ ጋር ሳይሆን የሚያገናኘው ከክርስቶስ ጋር የሚያገናኘው ለክርስቶስ ስትሆኚ በቃ ከዛ በላይ ደስታ የለምና በዚህ ቦታ ላይ ጌታ ሰዎች እየተቀበሉ ነው ከኔ ጋር የሚገናኝ ነገር የለም ክርስቶስን ይማሩታል የክርስቶስ ቤተሰብ ነው የሚሆኑት ከክርስቶስ ጋር ነው ማገናኛቸው ምናልባት ግን እንደው ቪጂታን እንዳይፈጠር ተመልካቾች ላይ በዚህ ዘመን በኢትዮጵያ የቤተክርስቲያን እንቅስቃሴ ውስጥ ለራሳቸው ሰዎችን እያዘጋጁ ተከታዮችን የሚያፈሩ ከክርስቶስ ይልቅ ራሳቸውን የሚሰብኩ ሰባኪዎች አሉ ብለህ ታምናለህ? ኢንቪዚብል ናቸው ሰብሊ እኔ እንግዲህ ምናልባት ወደ 26-27 ዓመት አለፈኝ እማቀው ቤተክርስቲያን ውስጥ ደህነት ያስተማሩን ሰዎች አናስታውሳቸውም እውነት ለመናገር ከሆነ ጤነኛ ቸርቾች ውስጥ ያሉ ሰዎች ብዙ ለመታየት የሚውተረተሩ ሰዎችም አይደሉም ክርስቶስን ነው የሚያሳዩሽ ወደ ክርስቶስ ነው የሚመሩሽ ሲገስጹሽ የሚያምርባቸዋል ሲመክሩሽ የሚያምርባቸዋል ሲያሳድጉሽ የሚያምርባቸዋል ወደ ክርስቶስ ነው ሲገስጹሽ ወደ ክርስቶስ የሚያሳድጉሽ ዚስ ዴይ ግን እንደዛ ብዙ አታይም ያም ስልሽ 100% እንደዛ ነው ያልኩሽ አይደለም አሉ በጣም ጌታ ይገባቸው በክርስቶስ ቤት ውስጥ በስነ ስርዓት ያደጉ አገልጋዮች ዛሬ የቤተክርስቲያን አመራር ውስጥ መጥተው እየመሩ ያሉ ሰዎች ወደ ክርስቶስ የሚመሩ በደንብ አሉ በየቦታው ግን ዶሚኔት የሚያደርገውና የኛ ኢሜጅ እስኪመስሉ ድረስ የመጡት ግን አይ ቲንክ በጣም ያለነሱ ሞትለታለን ሰይፍ ይዘው የሚሮጡት አይ ቲንክ ሳይ ያው ሶሻል ሚዲያውም ግልጽ ስለሆነ ማለት ለሰው አይደለም እንደዋጋ የተጠራሁት
ለክርስቶስ ራሱ እንደዋጋ አይደለም ክርስቶስን ለሰዎች እንድሰብክ እንጂ የሆነ በጣም ፋይተር ለሆነለት ምናምን አይደለም። እና አሁን ያለው ችግር ሶሻል ሚዲያውን ድብልቅልቅ ያደረገው ጦርነትም የተነሳው ሰዎች ወደ ሰው እያዩ ስለሆነ ነው። ሰው ከሰው ጋር የተደባደበ ነው። ሰው ወደ ጌታ ካየ ሰው ወደ ክርስቶስ ከመጣ ሰብ ሊትረስት የሚያይ ሰው አይጣላም። በፍጹም ግጭት አይፈጠርም። ሰው ወደ ክርስቶስ ሲመጣ ክርስቶስ ሰዎችን ወደ ሰላም ነው የሚመራው፣ ወደ ትክክለኛ መንገድ የሚመራው እንጂ የሁከት አምላክ አይደለም። በነገራችን ላይ በቃ ጭር ቋንቋ እግዚአብሔር የሁከት አምላክ አይደለም። አያውክም። ሶሳይቲ አገር አያውክም። ማህበረሰብ አያውክም። ወንጌል ነውጥ አስነሳም እያልኩሽ አይደለም። በወንጌል መከራ መቀበል እና ወንጀል እየሰራሽ መከራ መቀበል ዲፈረንት ነው። እንዴ እየዘረፋችሁን ነው፣ በእግዚአብሔር ስም እየቀጠፋችሁ ነው እያሉ እየሰበክን ነው የሰደቡን እንዴት ያለሽ ነው። ቅጥፈቱንም ሌብነቱንም በአደባባይ እያደረግሽ ማለት ነው። መንግስትንም የሚያሰድብ ቤተክርስቲያንን የሚያሰድብ ነገር እያደረግሽ ስለ ወንጌል ነው ልትይ አትችይም በፍጹም። ለዚህ ነው ክፉ አድርጋችሁ መከራ ብትቀበሉ ምን ጥቅም አለው ይላል ያዕቆብ ላይ አይደለ? መልካም አድርገሽ ወንጌል ሰብከሽ መከራ መቀበልና ክፉ እያደረግሽ ነኩኝም ስትይ አይ በደንብ ነው የምትነኪው። ለዛ በቃ አሁን ታርጌቴ ይሄ ነው። በቃ ደቀ መዝሙር ማንም ሰው ቢሞክረኝ አይችልም። ወደ ራሳቸው ሽፍት ሊያደርጉኝ ሊሞክሩ አይችሉም። ሊጠሉኝ ይችላሉ። ፋይን ኦኬ። መመለክ ሁሉ የሚያምራቸው አሉ። ሶፍት ይዘሽ ጫማቸውን እንድጠርጊላቸው የሚፈልጉ፣ ፊታቸው እንድትሯሯጭላቸው የሚፈልጉ ይሁን እምልሽ እንደዛ። ይሄ ወንጌል አይደለም አጭር ቋንቋ ሰብልኝ። ከዚህ ተነሳ ማንም ሰው እኔ በጣም ማደንቃቸው አገልጋዮች ጌታ ኢየሱስ ወደ ጌታ ሰዎችን የሚመሩ ሰዎችን በጣም ነው ማደንቃቸው። እዚህ ክፉ ሆነሽ በአፍሽ ማር ብታፈሽ ዳዝ ወርክ ብዙ በአካፋቸው ማር የሚመስል ቋንቋ የሚመጣቸው ሰዎች አሉ። የሚያስደምሙ ጉባኤ ላይ ጮህሽላቸው በግል ታገኛቸው ስትይ አውሬ ናቸው። ዳዝ ወርክ ይሄ እና አይ ቲንክ ሰብሊ እንደው ምናልባት ግን ተመልካቾቻችንም ጥንቃቄ እንዲያደርጉ እንዲህ አይነት ሰዎች ነው ለራሳቸው የሚመሩ ከክርስቶስ ይልቅ ወደ ራሳቸው ደቀ መዛሙርት ከማድረግ ይልቅ የነሱ ተሟጋጅ የነሱ ተቆርቋሪ እንድትሆን የሚያደርጉት ሰዎች ምን አይነት ካራክተር አለ? ምን አይነት አስተምሮ አላቸው? ጥንቃቄም እንዲሆን ለአማኙ ማለት ነው። በእርግጠኝነት የምነግርሽ ነገር እኔ አሁን ይሄንን እያየነውም ስላለ አንድ ሰው አንድ ነገር ካመነ ልትመልሺው አትችይም። ገባሽ? ድባቡን ሲፈጥሩትም ያዩታል። እያዩት ነው እኮ ይወዳሉ፣ ደስ ይላቸዋል። እንደዛ ሰው የሚወደውን ነገር ነው የሚያደርጉት። በነገራችን ላይ ይሄ ሂፖክራት የሚለው ቃል ግብዝ የሚለው ወይ ደግሞ በእንግሊዝኛ ደግሞ ሂፖክራት፣ በአማርኛ ስንመጣ ደግሞ ግብዝ፣ እንደጋ ደግሞ ይሄንን ስትፈቺው ደግሞ ወደ ምንድን ነው የሚመጣው? አርቲስት ጭንብል የለበሰ ራሱን ያልሆነ ሰው እንዴት ይሄን ተወጃለሽ ማለት እንዴት ነው ራሴን መሆን የሚያቅተኝ? ሰው ይሄን እንዴት ማወቅ ያቅተዋል? አሁን ድራማ ለኔስ ስናይ እኔ እኮ አይተናልና ያለናል ድራማ ልብስ ለብሰው የሆነ ሰው መስሎ 100% እኮ አታምኛቸውም እኮ ሰውዬው ሲወርድ ሌላ ነው ገጸ ባህሪን የተጫወተው። ቸርች ውስጥ ያለውን ገጸ ባህሪ የሚጫወቱ ሰዎችን እንዴት ሰው አያውቃቸውም? እኔ በአይኔ የነበርኩበት እኔ ቁጭ ያልኩበት አብሬ የማገለግልበት ቦታ ካልጋሪ ካናዳ ውስጥ አገኘው። አይ ቲንክ እሱም ገጥሞት ሊሆን ይችላል። ግን ይሄን ኬዝ እኔ ነኝ የማውቀው። ሜቢ ከዛ ፓስተር ዶክተር ጋርም አጉይ ተገናኝቶ ሊሆን ይችላል አላውቅም። ግን ሰውየው በጆሮዬ እየሰማው ካናዳ ካልጋሪ እኔም ነኝ ዘማሪው ነኝ፣ ሰባኪው ዶክተሩ ነው ከቶሮንቶ የመጣው። አንድ ታሪክ ሲናገር ሰማው። ምን አለ? ለቅሶ ላይ ሰዎችን በሚገርም ሁኔታ አጽናና። ሰው ሁሉ ተባረከ፣ ተጽናና። ሰው በጣም ደስ አለው ዶክተሩ። አልቆ ሲወጣ አለ ውጭ ላይ ሲጋራ ያጨሳል ቆሞ። ይሄው ባይብል ያስተማረው ህዝቡን ያረጋጋው ያስለቀሰው ሰው የሚያለቅሱትን ያረጋጋው ሰው ሲጋራ ቆሞ ያጨሳል። ተጠራጠርኩ አለ። ውጭም እሱ ነው ወይስ እሱን የሚመስል ሰው ነው ብዬ ጠየቅኩት አለ። ስጠይቀው ክርስቲያን አይደለህ ወይ ስለው አይ አምናት ክርስቲያን አለው። ከፕሮፌሽናል ቸርች ነው የመጣሁት አለው። ገባሽ? በጆሮ ነው የሰማሁት። እና ፕሮፌሽናል ስትሆኚ
የምትችውን ነገር ነው የምትናገሪው፣ ውስጥሽ ሌላ ነው። ህዝብ አሁን ለምን አይጠነቀቅም የሚለው እኔ ህዝቡ ላይ ራሱ ጥያቄ አለኝ። አይጠነቅ አይፈልግም። ኢኖሰንት ሰው አገልጋዮችን አይፈልጉም። እውነትን የሚሰብኳቸውን ሰዎች አይፈልጉም። ለጆሮአቸው የሚኮረኩር ስለሚፈልጉ ተከታትለው ነው የሚሄዱባቸው። አሁን እዚህ ኢንተርቪው ራሱ አሁን ለጉድ ስድብ ትሰሚያለሽ። አሁን ነካህብን፣ አርቲስቶቻችንን ነካህብን፣ ግብዞቻችንን ነካህብን እንደሚሉ ሌላ ስም ሊሰጣቸው ይችላሉ እነሱ። ለእኔ ግን ውስጡ እሱ ነው። አርቲስት ኢንተር ለምን ተነካ? ኪፋ በጣም ፊት ለፊት ነው የምትናገረው። ያ በጣም እና በዚህ ባህሪ የገጠመ ቻሌንጅ አለ በጣም እንጂ አገር ምን ገጠመ? ብዙ ሰው አጥቻለሁ። ማስመሰል ስለማልችል አልወድም ማስመሰል። ማንም ደሞዝ አይከፍለኝም፣ ማንም አያኖረኝም። ሰዎችን እወዳለሁ፣ ግን አስመስዬ ከማንም ጋር መኖር አልፈልግም። እኔን ይፈልገኛል። እኔን አጥፍቼ ሌላ ሰው መፍጠር አልፈልግም። ይቻላል። በጣም ሂፖክራት ማስመሰል በጣም ይቻላል። ለመወደድ ፋሽኔት ራስሽን መስራት በጣም ትቻለሽ፣ ይቻላል። ይሄን አልፎ እኔን ደግሞ የሚወዱኝ ሰዎች ካሉ እነሱ እውነት የገባቸውና ራሳቸውን የሚያምኑ ሰዎች ናቸው ብዬ ነው የማምነው። ስለዚህ አይ ቹዝ ይሄኛው መንገድ። እንደው አንዳንድ ጊዜ የኢትዮጵያም ካልቸር ስለሆነ ፊት ለፊት የሆነ ሰው ብዙ ቻሌንጅ ይገጥመዋል እና በአገልግሎት ማትረሳቸው ክስተቶች ይኖራሉ። በአገልግሎት የማረሳቸው ክስተቶች ብዙ ናቸው። ሰው የትኛውን ላንሳልሽ? እኔ ኖርማሊ ታያይሽ ብዙ ነገር ታጫለሽ። እኔ እናቴን በጣም ነው የምወዳት። ሰብሊ እናቴ አንድ የምትለው አባባል አላት። እውነት ሰው ከተነጋገረ በኦሮምኛ ልበልሽ መጀመሪያ ዱጋ የወልትመን ወልይ ያኔ ወልትመን ትላለች። ዛት ሚንስ ምን ማለት ነው? ሰው እውነት ከተነጋገረ ይደባደባል፣ ይጣላል። ዛስ ዋይ ሁላችንም ተጠንቅቀን ነው አብረን የምንኖረው። ተመልከች እስቲ በደንብ አድርገሽ ሲያስመስሉ በጣም የሚጠላሉ ሰዎች ሾው አፕ አብረው ሲያደርጉ አብረው ማይክ ሲቀባበሉ በጣም ብዙ ድራማ ስለማይ እዛ ድራማ ውስጥ መቀላቀል አቃተኝ። እኔ አኪያንት ያንን ማድረግ አልችልም። ስለዚህ እውነት ተናግሬ የኔን እውነት የተቀበለልኝ ሰው አብሮኝ ይቀጥላል። በጣም ኬፋ ስትሬንጅ ነው አዎ ይናገራል ምናምን I don't really care ሰብሊ የሆነ የሚያሳስበኝ ፖስታ የለም። የሆነ ሄጄ ከነሱ ወስዶ ፖስታ ጥቅማ ጥቅም እኔ ላይፍ እንደምኖረው የራሴ አሜዚንግ። በጣም እንግዲህ ያው ቻሌንጅ ኖሯል ፊት ለፊት የሚናገር ሰው። ከዚህ ጋር ተያይዞ ከካናዳ የሚኖረው ተስፍሽ ብዙ በፖለቲካ ሀሳብ ላይ ነው ሀሳብ የሚሰጠው። ፓስተር ኬፋን ቲኤስ እና ፓስተር ኬፋን እናጋለጥ በሚል ሀሳብ እንግዲህ በጣም አነጋጋሪ የሆነ ጽሁፍ ጽፎ ነበር። የብዙ ሰው ኤክስፔክቴሽን ፓስተር ኬፋ እንደው ምንድነው ሊደቁሰው ነው ብሎ ነበር የጠበቁት። ቲኤስ ደቀነ በቃ ሊቀጠቅጠው ነው ያልኩት። ርዕሱ ነው ትንሽ አይ ቲንክ ርዕሱ የተጠቀመው ርዕስ ፓስተር ኬፋን እናጋልጥ የሚለው በጣም ደስ ይል ነበረ። በጣም አሁን ለምልሽ እነዚህ በጣም አነፍንፈው ለሚጠብቁ የሆነ ፎልት ፋይንደርስ ሰዎች አሉ። ፎልትሽን የሚጠባበቁ ምንም መልካም ነገር የሰጠሽለት የሉም፣ ጥሩ ነገር ያካፈልሽለት የሉም። they are hidden ይደበቃሉ። ፎልት ነገር ካገኙብሽ ይጠባበቁሽና እዛ ጋር ይመጣሉ። ሶ ተስፋዬ እንደዛ ነገር ያደረገ መስሏቸው ነበር። እንዳልሽው ልጁ በጣም የሚፈልገውን ነገር የሚሰማውን ነገር ተጽዕኖ ፈጣሪ ነው ሶሻል ሚዲያ ላይ። ሶ አይ ቲንክ እንግዲህ በዚህ የአገልግሎት ዘመኔ የሚያቀኝን አይነት ጽሁፍ ነው የጻፈው። ያየሁት ነገር እሱን ነው። በጎ ያያቸው መልካም ነገሮችን በኢትዮጵያዊ ካልቸር አልተለመደም። እኛ በጣም የምንሞጋገሰው እኮ ስንሞት ነው። እንድቻት አበባ ይዘሽ እንዳትመጫ እንጂ እኔ ወደ ጌታ ከሄድኩ ምልሽ የምንመሰጋገነው የምንወዳደሰው እንዲያንሰው ነበር። ዳስ ፌክ ሰውየው በሌለበት ሰውየው እኮ እያለ ቢሆን ኢቭን ታሞ እንኳን ብንነግረው በርትቶ ይነሳል። በጣም ውሸት በጣም አስመሳዮች ነን በጣም ሶ የጠበቁት እናጋልጠው የሚለው ሌላ ነገር ነበር የጠበቁት። እሱ ደግሞ በጎ አድራጎት ላይ የሰራሁትን ስራ ሶሻል ሚዲያ ላይ ሰዎችን ስረዳ ያደረኳቸውን ነገሮች ያየውን ነገር የጻፍኩትን ነገር እሱን ነገሮች በፍጹም ግልጽነት ጽፏልና በዚህ አጋጣሚ ቴስን አመሰግናለሁ። ቴንኪዩ። ሌላ ጊዜ ደግሞ በተሳሳተ ነገር ካየህብኝ እንዳትለቀኝ ጻፍ። ያ በጣም አሪፍ ነው። እንደውም ካወራቸው ነገሮች ስጠይቅ እወዳለሁ ብሎ ዘጋ የሚልበትን ፓርት አለ ማለት ነው። ፓርት ደግሞ ምንድነች መሰለሽ? ተስፋዬ ዩቲዩብ ክሬት ያደረገልኝ እሱ ነው።
ኦኬ ፌስቡክ እና ዩቲዩብ ምናምን ደግሞ ኢሜል የተሰረቀብኝ ጊዜም ሌሊቱን ሙሉ እንቅልፋቶ የከፈተልኝ እሱ ነው። ይሄን ሰው ላለመውደድ አልችልም። መዝሙሬ በዚህ ሲሰረቅ፣ ሚዲያ ሲዘጋብኝ፣ ሌላ አታክ ሲያደርገኝ፣ የሆነ ሰው ሴፍ ሲያደርግሽ what do you feel እና ወድሃለሁ አልኩት። አይ ቲንክ ከዚህ ካልኩ በኋላ ከስንት ጊዜ በኋላ አይ ቲንክ ብዙ ካሰበበት በኋላ የጻፈው ይመስለኛል ተስፋ። ስለዚህ ኬፋ ብዙ ቻሌንጆች ገጥሞታል ማለት ነው። ለምንድን ነው አታክ የሚያደርጉት ኬፋን? ለምንድን ነው አታክ የሚያደርጉት? እኔ ማንም ሰው አታክ ስለማላደርግ ይሆናል። እኔም ፐርሰናል ጸብ የለኝም ከማንም ጋራ። ስቴብል የሆነ ላይፍ ነው ያለኝ። የራሴ አገልግሎቴም የራሴ መስመር ላይ ነው ያለሁት። የግል ቢዝነስ ስራዬም የራሴ ስራ ላይ ነው ያለሁት። ያመንኩትን ላይፍ ነው የምኖረው። ሜቢ አንዳንድ እንደነገርኩሽ ኦፕን ሆኜ የምናገራቸው ነገሮች ወደ ብዙ ነገር ስቦኛል። ፖለቲካ ኢሹስ ከተውኛል። ምናልባት እሱን እናንሳ ካነሳ ወደ ፖለቲካ ከስምህም ጋር ተነስቶ ብዙ ሰዎች የሚያነሱትም ጥያቄ ስለሆነ እሱን ልመልስልሽ። ወደ ፖለቲካ የወሰዱኝ ጊዜ የምር አሞኛል፣ አልዋሽሽም። በጣም ነው ያመመኝ። ምክንያቱም ከኔ ይልቅ በጣም ፖለቲካ ውስጥ የተዘፈቁ ሰዎች አሉ እኔ የማውቃቸው። ማንም ሰው ስማቸውን አነሳም። እሱ ብቻ አይደለም። ፖለቲካ ጥሩ ነው እኮ፣ ምንም ክፋት የለውም እኮ ለፖለቲከኞቹ፣ ለኔ አይደለም። ፖለቲካ ማለት ማህበረሰብ የሚያገለግል ነገር ማለት ነው። ምንም ከዚህ የተለየ ነገር የለም። ግን ምንድነው ሚስ አንደርስቱድ መደረግ ያማል። በነገራችን ላይ አንድ ጻፊ ምን አለ? በዓለም ላይ በዚሁ ለሌሎችም ሰዎች ይጠቅማል ብዬ ነው። በዓለም ላይ ኤቲስት ነው ሰውየው፣ ነጭ ነው። በዓለም ላይ ሚስ አንደርስቱድ ኢየሱስ እንደሚባል ሰው የተደረገ የለም ማለት አያምንበትም። ኤቭሪባዲ ሚስ አንደርስቱድ አድርጎታል ኢየሱስን። አሁን እኛ ኢየሱስዬ ያፈቅራለሁ ምንለው ኬዝ አይደለም። በነበረበት ሰዓት ኤቭሪባዲ ሄት ኢየሱስን፣ ሁሉ ሰው ይጠላው ነበር። ወንድሞቹ ይጠሉት ነበረ፣ ቦታ አይሰጡትም። ፈሪሳዊ ይጠላዋል፣ ደቀ መዝሙራን ይጠራጠሩታል። ብቸኛ አይነት ፐርሰናሊቲ የነበረው ኢየሱስ ነበር። እንደውም አንድ ቦታ ላይ በጣም ደስ የሚለኝ አንድ ሰዓት ቀሩ ትበታተናላችሁ የሚል ቃል ታስታውሻለች። አንዳችሁም አጠገብ አትቆሙም የሚል ቃል ተናግሯል። እኛ ደግሞ አዜ ሂውማን አንወድም። ይሄ ብቸኝነት መሆን፣ አታክ መደረግን አንወድም። እኔ ደግሞ በባህሪ በጣም ሶሻብል ነኝ የነበርኩት። አይ ቲንክ እንደዛ ነገር ነበረኝ የሆነ ጊዜ ላይ። ኬፋ በጣም ተጫዋች ነው በጣም እንትን ነው ይባል ነበረ። እድሜም ደግሞ የሆነ ነገር ይከለክልሻል። አሁን እንደፈለግኩ እድሜያችንም እየሄደ ነው፣ ጊዜም እየሄደ ነው፣ ብዙ ነገሮች ይቀየራል። እና ፖለቲካ የሚባለው ነገር ውስጥ ግን የከተቱኝ ጊዜ ሊትራሊ አሞኛል። ቢካዝ አምናት ካይንድ ኦፍ ዛት ፐርሰን። ሁሉም ፍጥረት በጣም ሞድ ለሁሉ ሰው አንድ አቋም የነበረኝ ሰው ነው። ሃይባይ እንኳን ያጣሁበት ጊዜ አረ ኬፋ እንደዚህ ያስበና የለውም። ኬፋ የሚያውቁኝ ሰዎች ምናልባት የእነሱን ገበና የሸፈንኩላቸው የከለልኳቸው ሰዎች ውርደታቸውን፣ ውድቀታቸውን ከበር ያደረኳቸው ፍሬንድስ የሚባሉ ሁሉ ገብቶሻል። ያን ሰዓት ላይ ኬፋ በፍጹም አንድ መስመር ይጻፈልኝ የለም። they know me very well። ያን ማድረግ ይችላል። እኔ አሁን ቀን ጠብቄ ያን ማድረግ ይችላል። እነሱ ያደረጉትን አይደለም ዱ ኢት አላረኩም ያን እና ማያውቁኝ ሰዎች ነው ያደረጉት። በነገራችን ላይ በዚህ አጋጣሚ እንዴት አንዳንድ ሰዎችን እንዲህ ብለን አተናቸዋል ሳይሆኑ ተብሎ የራስ ግለምን ገደላት ገም ብሎ የገቡበት ሰዎች አሉ። አንደኛ እኔ ክርስትና ገብቶኛል፣ ህይወት የሚባለው ነገር አጣጥሜያለሁ። አሁንም ከምልሽ ውጭ ሚስ አንደርስቱድ ከማያደርጉኝ ደግሞ የሚረዱኝ ሰዎች እንዳሉ አንደርስታንድ ያደረኩት ነገር አለ። ሰው እሱ ገርቶኛል። ስፔሻሊ ከስሜ ጋር በተያዘ ቁፋ ኬፋ የሚባለው ስም ምናልባት እሱ አሁን ቁፋ የሚለው ስም የእናት አባቴ ያወጡልኝ ስሜ ነው፣ ትክክለኛ ስም መታወቂያዬ ነው። ስቲል እኔ ካሴቶቼ ላይ ምናልባት ኒው ጄነሬሽን ይሄ 15 ዓመት 20 ዓመት ያሉ እንደዚህ አሁን ውሻ አድርገው የሚሰርቡኝ they don't know me። ካሴቶቼ ከ20 ዓመት በፊትም ከ15 ዓመት በፊት ቁፋ ኬፋ የሚል ጽሑፍ አለባቸው የሚጠለጠለው ካሴት ላይ። የዚህኛውም ላይ ጽፋል ብዙ ጊዜ እናገራለሁ። ቁፋና ኬፋ ዲፈረንስ አለው ስሙ። ኬፋ ማለት የመጽሐፍ ቅዱስ ስም፣ የመጽሐፍ ቅዱስ ስም ነው። ያ የጴጥሮስ ስም። እነሱ አሁን ከፖለቲካ ሁሉ አገናኝ ኬፋን ወይ የትግሬ ስም አድርገውታል፣ ወይ የአማራ ስም አድርገውታል፣ ወይ የሆነ ዜጋ አድርገውታል። አላውቅም።
መጽሐፍ ቅዱስ ላይ ያለ ስም ነው። ኬፋ ማለት እኔ ባይብል ስም ነው የወሰድኩት። ቁፋ ደግሞ ሌላ ትርጉም አለው። ቁፋ ማለት ጥጋብ ማለት ነው በኦሮምኛ። ስለዚህ ስም ደግሞ አልቀየርኩም። እንደነገርኩሽ እነ ተስፋዬ ያንን ሪከቨር ሲያደርጉልኝ ኢሜይልን ፌስቡክ ሲመለስ የረዱ ልጆች አሉ። ይቴ የሚባል ልጅ አለ የኤፍሬም ታምሩን ዘፈኖች በዩቲዩብ ላይ የሚሰራለት ነው። እነሱ ናቸው የግድ ስሜ መላክ አለብኝ ፌስቡክ ሪአክቲቭ ለማድረግ። ስም ስትልኪ መታወቂያ ትልካለህ። መታወቂያ ስትልኪ ደግሞ እነሱ ናቸው የሚከፍቱት አውቶማቲክ። ሲከፈት ምን ብሎ መጣ? ቁፋ ብሎ መጣ። እንዘን ምን አሉ? ዘረኛው ኬፋ ወደ ቁፋ ቀየረ ስሙን። ይሄ በጣም ሀርት ያደርጋል እና እኔን የሚወዱና እኔን የሚያምኑ ሰዎችን ኮንፊውዝ እስከ ማድረግ ደርሰዋል እና ኦኬ ፓስት ያልፋል። ምናልባት በዚህ አጋጣሚ እንግዲህ አሁን ያለው ደግሞ ጀነሬሽን አለ እንዳልከው ከ15 ዓመት በፊት ካሴቶች ላይም ቁፋ የሚል ስም የመታወቂያ ስም እናትና አባት ያወጡለት ስም ነው። ደግሞ የኛው ጀነሬሽን የማያውቅ አለ ሜቢ አሁን ላይ ያለው ማለት ነው እና ከዛ ጋር ተይዞ ኬፋ ለኦሮሞ ያደላል፣ ፖለቲከኛ ሆኗል። ብዙ አንብቤ ያለሁኝ የብልጽግና ደጋፊ ነው ብዙ የሚባሉ ነገሮች እንደውም ኮኔክሽን አለውም የሚባል ነገርም ይወራል ከምን ጋር ከብልጽግና ጋር። ስለዚህ ኬፋ እንዴት ነው የብልጽግና ደጋፊ ነው ወይ ምንድነው ከመንግስት ጋር ያለው ኮሚኒኬሽን? እንደገና ደግሞ ምናልባት ማነሳለህ ሐሳብ አለ ሁለተኛ ላይ ክርስቲያኖች ፖለቲካ ውስጥ መግባታቸው አገልጋዮችም ቢወዳደሩ ያን ያህል እኛ ስናድግ ፖለቲካን እንደ ኃጢአት እየቆጠርን ያደግነው ግን ሀገር ላይ አስተዋጽኦ ማድረግ ነው። ኬፋ ወደፊት በፓርቲ ውስጥ ገብቶ ፓርቲሲፔት ማድረግ ፕላን አለው ወይ? ከጠቅላይ ሚኒስትር አብይ አህመድ ጋር ቤተሰብ ነው የሚባለው። አሁን ይሄ በጣም ትልቅ ስህተት ነው። የመጀመሪያ ነገር ቅድም በጠይቅሽኝ የመንግስት ደጋፊ ነህ፣ የብልጽግና ደጋፊ ነህ፣ በእጅ አዙር የአብይ ደጋፊ ነህ የሚል ነው። እኔ አብይ የኔን ድጋፍ አይፈልግም ብዬ አምናለሁ። እኔ ምንም ኬፋ አንድ የወንጌል ይዞ በወንጌላዊን ማህበረሰብ መካከል የሚንቀሳቀስ አንድ መጽሐፍ ቅዱስ ይዞ የሚንቀሳቀስ ሰው ነው ምልሽ። ይሄን ያህል በጣም ለሱ ኢምፖርታንት ነን ብዬ አላስብም። ከይቅርታ ጋር በጣም ማለት እኛ ካልቆምንለት እኔ አላስፈልገውም ብዬ ነው የማስበው። እኔ ደግፌ ማቆመው መንግስት የለም፣ እኔ ገፍቼ የምጥለው መንግስት የለም። በእኔ አቅጣጫ መጽሐፍ ቅዱስ ምንድን ነው የሚለው ካልሽኝ ለመንግስታት ጸልዩ ስለሚል ለሀገር ጸልያለሁ፣ ለመንግስት ጸልያለሁ። የምጸልየው ትክክለኛ አመራር፣ ህዝብ የሚረዳ አገር እንድታድግ ወደ መልካም ነገር እንዲሄድ ይሄን አደርጋለሁ። ግን እኔ ወጥቼ የብልጽግና ደጋፊ ነኝ እንደዚህ ያልኩበትም ቦታም የለም። መረጃም ካለ ምናልባት ማንም ሰው ይሄው ባንቺ ሚዲያ ላይ ማቅረብ ይችላል ብዬ አላውቅም። ይሄን የምልሽ ለምንድን ነው እኔ እሱ ደግፌ ማቆመው መንግስት አለ እንዳልኩሽ ነው። 120 ሚሊዮን ህዝብ ነው እኮ ዶክተር አብይ የሚመራው። ሲጀመር አውርደን በእንደዚህ አይነት ደረጃ እንኳን አንድ የሀገርን መሪን ማውራት በጣም ከባድ ነውር ነው። አሁን ለጠየቅሽኝ ጥያቄ እኔ ዶክተር አብይን አግኝቼ አላውቅም። እንደ ማንኛውም ሰው ሙስሊሞች ሲጠሩ ቤተ መንግስት ሄጃለሁ። በቤተክርስቲያን አመራር ውስጥ ስለነበርኩ ኦርቶዶክስ አባቶች ሲሄዱ፣ የጴንጤ መሪዎች ሲሄዱ ሄጄ በዛ መካከል እንደ ማንኛውም ሰው ጨብጫለሁ። ከዛ በተረፈ የቆሎ ጓደኛ የማርለም ሀገር መሪ ነው። እንዲህም ብለው እኔን ለማዋረድ ከፈለጉ እንዲህ ብለው የሚያወሩ በጣም ብዙ ሌሎች ስላሉ አይ ቲንክ እነሱን ፈርተው ወይ ደግሞ ለነሱ በጣም ጋሻ ሆነው ኬፋን ለመምታት ፈልገው ከሆነ ካልሆነ በስተቀር እኔ ምንም አይነት ግንኙነት የለኝም። ምናልባት ኬፋዬ እዚህ ጋር ተጨማሪ ጥያቄ ባነሳለ እያጠራን ስለሆነ ጥሩ ነው። ኬፋ ከሌላው ኢትዮጵያውያን በተለየ ለኦሮሞ ተወላጆች ያደላል ወይ? ኦሮሞ ስለሆነ የኦሮሞ ተወላጅ ስለሆነ እስቲ ይሄንንም ደግሞ ብትመልስልኝ ደስ ይለኛል። ይኸውልሽ ቅድም ነገርኩሽ። በቃ ማለት ጉድጓድ የሚቆፍሩልኝ በጣም ብዙ ሰዎች ስላሉ ያላቸው አማራጭ ይሄን ብቻ ማድረግ ነው። ኬፋ እኮ 9 አልበም አውጥቶ እኮ በ9 አልበም ውስጥ እኮ 3 የኦሮምኛ መዝሙር የለውም። እንዴት ነው ኬፋን ኦሮሞ ዘረኛ ምናምን የምታደርጊው? ወይ ደግሞ ኦሮሞ መሆኔ ወንጀል ነው? ኦሮሞ ሆኜ መፈጠሬ እንዴት ትዝ አላቸው? ከዚህ ሁሉ ዘመን በኋላ ይሄ ኦሮሞ ሳይሆን አይቀርም ተብሎ የመጣበት ሪዝን ሜቢ ቅድም እንዳልኩሽ ፌስቡክ ሲቀየር በምን አቅጣጫ በምን ሂሳብ ነው ኬፋ የኦሮሞ ደጋፊ? እንዴት አማራ አልደግፍም፣ ትግራይ አልደግፍም፣
ሀዲይኛ አማርኛ መዝሙሬን ትርጉሜ ወደ ሀዲይኛ ስዘምር ሀዲያ አልወድም። የሀዲያ ማህበረሰብ ደግሞ ወንጌል ይሄ ነው ወይ? ለአንድ ማህበረሰብ ለአንድ ኦሮሞ ምናምን ብዬ እኔ ከኦሮሞ ጋር ከሌላው ጋር የተለየ ነገር ምን አለኝ? ሰብል አዶን ነው ምን አላውቅም። እንደነገርኩሽ የግድ በዚህ ካልመቱኝ በሌላ ሊመቱኝ ስለማይችሉ በሚችሉት በጠር እና አይ ቲንክ እኔ እንደውም አንዳንዴ ዶክተር ደረጀ በዚህ አጋጣሚ ያሳዝነኛል። ከይቅርታ ጋራ በዚህ አጋጣሚ እዚሁ ሜንሽን አድርጌ ባልፍ ደስ ይለኛል። አይ ቲንክ ብዙ ዱላ የበዛበት ሰው ይመስለኛል። አሰቃይተውት ያን ኦቨርካም አድርገን ክርስትናችንን መቀጠል አለብን የሚል አቋም አለኝ። በጣም ለማከብረው ለምወደው ለዶክተር ደረጀን በዚህ አጋጣሚ ተጎድቶ ሊሆን ይችላል፣ በጣም ነካክሰውት በልተውት ሊሆን ይችላል፣ አሞት ሊሆን ይችላል። ሰማን ነው አንዳንድ ጊዜ በልጁ ምክንያት የገጠመው ነገር ናይሮቢ እንደዚህ ሆነ። ብዙ ነገር የምሰማቸው ነገሮች አሉ። የግል ላይፍ ነው። ሁላችንም በጣም የቆሸ የግል ላይፍ ሊኖርን ይችላል። ከኛ የተለየ አይደለም። ሂዝ ሂውማን ቢንግ እና አይ ቲንክ ጉዳቶቹ ምናምን ሊሆኑ ይችላሉ። አንዳንድ ጊዜ ገፍተሽ ሰውን የቱ ጋር እንደምታደርሽው በጣም በትጋት የሚገፉ ሰዎች አሉ። ያ ግን አይሆንም። በኬፋ ላይ ከዚሁ ተስፋ ማስቆረጥ ፈልጋለሁ። ያመንኩትን አምኜ ነው የምሄደው። ስለዚህ እኔ ለኦሮሞም ለሌላውም ብሔር እኩል የሆነ አቋም ነው ያለኝ። አንድም ቀን በእንደዚህ አይነት ሀሳብ ውስጤ ተሰምቶኝም አያውቅም፣ አስቤም አላውቅም። ልመልስልሽ የምፈልገው ኮት የተደረገ ነገር አለ። ኦሮሞ በመሆኔ ብያለሁ የሆነ ቦታ ላይ ኦሮሞ በመሆኔ እኮራለሁ፣ እግዚአብሔር ስለሰጠኝ ይሄን። ኢትዮጵያዊ በመሆኔ እኮራለሁ። ከዚህ ሁሉ በላይ ግን የሚያኮራኝ የእግዚአብሔር ልጅ መሆኔ የምትል ጽሑፍ አለች። የእግዚአብሔር ልጅ መሆኔን አጠፉት፣ ኢትዮጵያ የሚለውን ዲሌት አደረጉት። እችኛውን አውጥተው እና አንድ ጊዜ ጳውሎስ ያለው ነገር ነው የምለው። ምን እንዳደረኩት አላውቅም፣ እግዚአብሔር የእጁን ይሰጠዋል ያለው ቃል ትዝ ይለኛል። በመንገዳቸው ያጭዱታል። እኔ ላይ ክፉ ዘር የዘሩ ሰዎች እግዚአብሔር በመንገዳቸው ያሳጭዳቸው። ደግሞም እያጨዱ ብዙዎችን አይቻለሁ። እንዳልከው በጣም ስሜት እንትን ይጎዳል። ምክንያቱም እግዚአብሔርን የምናገለግለው ምንም ሳንጠብቅ ከሰዎች ሳንጠብቅ እድሜያችንን ጊዜያችንን ሰጥተን ከዛ ደግሞ በዛ የህይወት ምዕራፍ በዚህ አጋጣሚ መናገር ፈልገው ጠቅላይ ሚኒስትሩን ቢተውት ደስ ይለኛል። ብዙ ሰዎች አያውቅም። እኔ በዚህ አጋጣሚ ጠቅላይ ሚኒስትሩን ከሰማ የመልእክት አንዳንድ ሰዎች ሽሩር ናቸው። እሱ ጋር በጎን በኩል ይገባሉ። ገብተው ሊሆን ይችላል አላውቅም። በምን እናግዘዋለን የሱነን ምናምንን እንደዚህ የሚሉ በጣም ብዙ ሰዎች አሉ። ወርደው ሰፈር ውስጥ የሚያልከሰክሱት ይሄን ትልቅ ሰው ማለት ነው። የሀገር መሪ ነው። ቢተውት የጴንጤ አገልጋይ አይደለም። የአብይ መንግስት የሁሉም ነው እና እንደ ፊት ለፊት ብነግራቸው ደስ ይለኛል። እነሱ ላይ ቢዘምቱ ደስ ይለኛል። እኔ ተውኝ። እኔ አላቆም ብያለሁ። እኔ ዶክተር አብይን አላቆም፣ ቅርበትም የለኝም። ቅርበት አለን ብለው ግን አገር ይያዝ የሚለው በጣም ብዙ ስላለ እነሱ ላይ ዘመቱባቸው። እኔን ተውኝ ነው የምለው። አይሽ እኔን ተውኝ። እንደው ከዚህ ጋር ተያይዞ በሀገራችን ብዙ ለውጦች እየመጡ ነው። በኮሪደር ልማትም እንደገና የተለያዩ ለውጦች አሉና በሀገራዊ ጉዳይ ላይ እንደ መጋቢ ምን የምታስተላልፈው መልእክት አለ? ክርስቲያኖች ደግሞ ሀገራዊ ጉዳይ ላይ ምን ኢንቮልቭ ማድረግ መቻል አለበት ብለህ ታምናለህ? ሰብሊ ይኸውልሽ የሆነ ነገር ሲናጋ ሁላችንን ይዞ ገደል የሚከተው በቃ ሀገርን ስናስብ ሀገር ደግሞ የምትመራበት የሆነ ሰው አለ። አንድ እሱን እግዚአብሔር እንዲረዳው መጸለይ፣ የምንችለውን ነገር ማገዝ። የኮሪደር ልማት ሲሰራ የሆኑ ሰዎች ደግሞ የሆነ ጉዳት አይደርስባቸው ማለት አይደለም። ያን ጉዳት ደግሞ መንግስት በሌላ አቅጣጫ የሚችለውን ነገር እያደረገም ነው የምለው። ከዚህም በላይ በቃ ማንም መንግስት እንዳያልቅስ የሚል አቋም አለኝ። የሚያለቅሱ ፍትህ የሚፈልጉ ሰዎች የተቸገሩ ሰዎች ሄዱ አልልሽም፣ አሉ ፍትህ እነሱም እንዲሰጡ ጊዜ እንዲያገኙ ወርዶም አሁን ከወረዱት በላይ የወረዱ ቢያዩ አፕሪሼት የምታደርጊውን ነገር አፕሪሼት ማድረግ ነው፣ ክፋት የለውም። እንዴት ነው አንቺ የኮሪደር በየቦታ ፎቶ እየተነሱ ከዛ በኋላ ምንም እንዳልተፈጠረ እንዴት ነው? ዱባይ ነው አታያት መቼም። የምታየው መልካም ነገር ማድነቅ አይ ቲንክ ጥሩ ነው። ሰብሊ ጥሩ ለብሰሽ ከሆነ ጥሩ ነው የለበሽው ማለት
በሽታ አለብን እኛ። የሆነ መልካም ነገር ካየን እንደምንም እንይዘዋለን። የአንቺ መልካም ነገር ካየው መልካም ነገር አገር ላይ መልካም ነገር ካይሽ ኔጋቲቭንም ፖዚቲቭንም ማቅረብ ጥሩ ነው ብዬ አስባለሁ። በእርግጠኝነት ይሄ መንግስት ፖዚቲቭን ብቻ አጠጡኝ የሚል ነው ብዬ አልሰብም። ኔጋቲቭንም መንገር አሴም ታይም ፖዚቲቭ ነገር ለኔም እኮ ነው ሰብል ለኔም አሁን ይረዳኛል እኮ ከፋችቺን ነገር ጥሩ ነች እቺ እኔ ደግሞ በታስተካከል ይሄ ነገር አፈር ይበላ ነው ሙሉ ለሙሉ አይባልም፣ ነውር ነው። ይሄ ነው ክርስቲያኑ ምን ያደርግ ካልሽኝ ክርስቲያኑ ይጸልይ፣ ወንጌል ይስበክ። ክርስቲያን ፖለቲካም ውስጥ አያምርበትም፣ ዘረኝነት ውስጥ ኢንቮልቭ ማድረግ የለበትም። ፖለቲከኛ ክርስቲያኖች አሉ፣ የስ አሉ። ለነሱ ደግሞ እንጸልይላቸዋለን። እስላም ፖለቲከኛ አለ፣ የስ ለሱም እንጸልያለን። ኦርቶዶክስ አለ፣ የስ ሁሉም አሉ። እምነት የሌለው ሰው ፓርላማ ውስጥ እንደሌለ ስለምናውቅ ለሁሉም እንጸልያለን። በዚህ ልክ ነው ኢንቮልቭ። በጣም መልካም። እንግዲህ ጥሩ ጊዜ እያሳለፍን ነው። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። እንግዲህ ከፓስተር ኬፋ ጋር በዲሳይፕልስ ግሎባል ቸርች ተገኝቼ ቆይታ እያደረግኩ እገኛለሁ። ይቺ ቤተክርስቲያን በቦሌ ቡልቡላ ከማርያም ቤተክርስቲያን ወረድ ብሎ ምን ዩኒቨርሲቲ ነው እዚህ ጋር ያለው? ዋሽንግተን ሆስፒታል አጠገብ ነው የሚገኘው። እዚህ ፕሮግራም እንድትካፈሉ ዘውትር ማክሰኞ ከ11 ሰዓት ጀምሮ ትምህርት አለ። እንደገና ደግሞ እሑድ ዕለት የአምልኮ ፕሮግራም ስላለ እንድትካፈሉ በጌታ ፍቅር ጠይቃችኋለሁ፣ እንጋብዛችኋለን። ጥሩ ቆይታ እያደረግን ነው። ሌሎች ጥያቄዎች አሉኝ። ካፍታ ቆይታ በኋላ እንመለሳለን። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ተመልካቾቻችን እንግዲህ አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ፓስተር ኬፋ ጋር ቆይታ እያደረኩኝ ነው። በጣም የሚገርመኝ ሁሌ ላነሳ ለምፈልገው ጥያቄ ያለኝ የልብ ለልብ ሾው ላይ ማለት ነው። ሐዋርያው ማን ነበረ? ሐዋርያው የአዳማው ሐዋርያ ሀብታሙ እና እሱ ተፈንክቼ ነበር ሲል ድሮ ስቱዲዮ ብለህ ጎንበስ ያልከ ቼክ አድርገኸው ነበር። በጣም ቫይራል ነበር። እሱን ክስተት እንዴት ታስታውሳለህ? በጣም ቫይራል ወጥቶ ነበር። ሰው ፊድባክ ነው የዋሰው ነው ሲናገር የነበረው። በቃ ያሳለፈውን ነገር መሰረቱ የት እንደሆነ የቸርች እንደሆነ ያሳለፈውን የአገልግሎት ህይወት ምናምን የተናገረ መከራም እንደተቀበለ እንደተመታ ሲናገር ሀብቱ ቼክ ከብዙ ዓመት በፊት ተመሳው ግን ያስታውቃል። እንደዚህ ነካው የሆነ ቦታ እንደዚህ ነክቼ ቼክ አደረኩ። አይ ቲንክ እሱ ብቻ ነው እሱ ራሱ ሰርፕራይዝ አልሆነም ነበር። አይደለም ያው እኔ ከዛ በኋላ በየሚዲያ ላይ ሰው ቆራርጦ ሲለቀው ያ እንደዛ ነው ተሰማ። ምንም ማወቅ የሚገባኝ ነገር ነበር ያወቁት በዛ ከልብ ለልብ ሾው እንደው በጣም ያስገረመ በእሱም ፕሮግራም በመስራቴ ያልክባቸው የማትረሳቸው ክስተቶች ምንድን ናቸው? ባልሰራው ያልከው ይኖራል? አይ ዶንት ኖ ይኖራል ከሰራሃቸው ያስደነቀክ ወይም ደግሞ ባልሰራው ያልከውም ነገር ካለ ኢንኬዝ ባላቀርበው ኖሮ ያልከው ሰው ካለ? ሁለት አይነት ነገር ነበር። ሰብሊ ጥሩ ነው የሚል ተመልካች ነበረ። እነዚህ ቢቀርቡ እንኳን ቀረቡ የሚሉ አሉ። እነዚህ ባይቀርቡ የሚሉ የሰዎች ሀሳብ አለ። ያው ሰው ስለሆንኩ ከነዚህ ከአንድ ውስጥ ነው የምመደበው። የቱ ጋር እንደሆነ ብዙ ላንቺ ባልነግርሽም ያ ስለዚህ ባላቀረብኩት የምትለው ሰው ይኖራል። ኦኬ ቻሌንጅ የገጠመ ኦኬ እንግዲህ ወደ ቤተክርስቲያኒቱ ደግሞ እንምጣና አይ ቲንክ 6 ወር ሆኖታል ብለኸኛል። ፐብሊክ ከሆነ ግን 3 ወር ነው ወይስ 1 ወር? ወደ 4ኛ ወር ነው የሚሆነው ማለት ነው። አንድ ወር ነው አይደል? ኦኬ የአንድ ወር ቤተክርስቲያን አይመስልም። በጣም የተደራጀ ነው እና ብዙ ደግሞ ኢንቨስት እንዳደረክበት ሰምቻለሁ። ፓስተር ኬፋ የገቢ ምንጩ ምንድነው የሚል የማጣራት መንገድ የገቢ ምንጫችን ቡና ነው። ያ አጠር አድርጌ ለመናገር ያህል በሌላ ጊዜ እንገናኛለን። እኔ ቸርች ፕላንት ለማድረግ እንደዚህ ውስጤ ከ11 ዓመት ጀምሮ አንዳንድ ቦታ ሄደን ቦታ እናያለን ምናምን እንደዛ አደረግ ነበር። ውስጥ ነበር መጀመሪያ እየሄድን እናይ ነበር ከአንዳንድ ሰዎች ጋራ ይደውሉና አንዳንድ ሰዎችም ታስታውሳለህ አብረን ሄደን ነበረ ይሉኛል። ዋቢ ሸበሌ ዛሬ 6 ዓመት 7 ዓመት
ግን ምንድን የምታስበው የነበረ ውስጥ ምንድን ያለው ካልሽኝ እስቲ ለማስበው ጤነኛዋ ክርስቶስ የሚወዳት የክርስቶስ ቤተክርስቲያን የክርስቶስ አካል የሚል ውስጥ አለ። በዛ ውስጥ ነው የቆየሁት። አሜሪካ የተነሳው ሪቫይቫል ቦታ ሄጄ ነበር፣ ኮሎምበስ ኦሃዮ። ያው ቪዲዮ እዚህ ቪዲዮ ላይ ስፔሲፊክ የሆነ ድምፅ ነው። ሰውየው የዛ ዲን ነው። አብሮኝ የነበረው ፓስተር ገርሉ ነው። እናቴም ሌሎችም ሰዎች አንዳንድ ሰዎችም ነበሩ ከኛ ጋር። አስቆሞኝ ነው የጸለየልኝ። ቸርች ፕላንት ኢትዮጵያ ላይ እንዳደርግ እግዚአብሔር እንደተናገረው ነገረኝ። ሲድ አለና $100 ሰጠኝ። እዚህ ከተመለስኩ በኋላ ዓመት ከ6 ወር ሆኖታል ኦልሞስት። አልሞከርኩትም፣ አልሄድኩበትም። መጀመር የምችልበት ሁኔታ ውስጥ ለምንድን ነው የምጠብቀው? ይኸውልሽ ምን መሰለሽ ቸርች አሁን እኔ ምን እንደማስበው ቸርች ጀምረሽ ለቸርች ማስኬጃ የምትሄጂው የወንጀል መንገድ በጣም ከባድ ነው የሚሆነው። ሊትራሊ ወደ ሌብነት ይቀየራል። ህዝብ እስኪመረው ድረስ ገንዘብ ፋይናንሻሊ ያን ሶልቭ ለማድረግ የማትሄጂው መንገድ የለም። ተጨምሪ የሰራዊት ምናምን ጌታ ምናምን ሁሉ ትጨምሪያለሽ። ያልተፈወሰን ሰው ተፈወሰ ባገኘሽው አጋጣሚ ገንዘብ የምታገኝበትን ነው የምትሄጂው። እንደዛ ተጨነቄ ግን የእግዚአብሔርን ቤት እሰራለሁ ብዬ አላምንም። ለዛ የተቀመጥኩት ስችል እግዚአብሔር ደግሞ ፕሮቫይድ ካደረገኝ የእግዚአብሔርን ቤት ብሰራ ምን ችግር አለ? እዚህ ቤት አሁን ዳንስ ቤት ከሚሆን ናይት ክለብ ከሚሆን ቸርች ሆኖ ህዝብ ቢጸልይበት ደስ አይልም? በየቦታ እንደዛ ነገር ቢኖር እና አንዳንድ ሰዎች በጣም ግራ ይገባቸዋል። እና በዚህ መካከል ነፋሻ የሆነ ጸጥ ያለ ጥሩ ነገር የመጣ ምናምን መስሎኝ ጀመርኩኝ። ስጀምር ከጀርባዬ ባካፕ ያለ ይመስሎኝ ነበረ። የተወሰነ የሚያስጀምር እንደ መጀመሪያ አይነት ነገር መጥቶ ነበረ። ሰደንሊ ግን ከዛ በኋላ የለም ኤክስፔክቴሽን። አሁን የምታዩ የተቀመጥሽበት የረገጥሽው ከ200,000 ብር በላይ ነው። ሌላው ምንም ሳትነኪ ሌሎቹን ሳትነኪ እና ለዚህ ቤት እድሳት ቪዲዮ ልክልሻለሁ። ይሄ ቤት ምን እንደሚመስል እንደነበር አሁን የምታየው አንቺ ዋው ነው ያልሻ እንጂ ሲጀመር ከወር ከ15 ቀን በላይ ፈጅቷል እድሳቱ ብቻ ማለት። ለእድሳቱ የወጣው በመቶ ሺዎች በጣም ብዙ የሚቆጠር ገንዘብ ነው የወጣው። ይሄ ሁሉ ከኬፋ ነው ሸጣ የነበረው። እድሳቱ ላይ የሚፈሰው ወንበር ላይ የሚፈሰው ሳውንድ ሲስተም ላይ የሚፈሰው ኪቦርድ ላይ የሚፈሰው ላይት ላይ የሚፈሰው ባክግራውንድ ላይ የሚፈሰው ኤቭሪቲንግ እንደዛ ነው የሆነው ማለት ነው። ያን ሳረግ ግን የኔን ቤት እንደምሰራ ሳይሆን የእግዚአብሔርን ቤት እንደምሰራ በጣም በደስታ ለስራ ትንሽ መንቀሳቀሻ ብዬ ያሰብኩትን ቶታሊ እስካጣ ድረስ ያሄዳል። ውስጥ ደስታ አለ። የስ በጣም ነው በደስታ ስንጀምረው ደግሞ ፍሩቱ ደስ ይላል። ሰዎች እየዳኑ ነው። በአጭር ጊዜ ውስጥ ወደ 69 ሰዎች አሁን ሜምበር ናቸው እዚህ በአንድ ውስጥ ማለት። ይሄ ለመለየትም ደግሞ አይተናል። የአገልጋዮች ስልጠና ምናምን ብለን ጉባኤው የራሳችን ለይተን ሬጂስተርድ ናቸው። ግሩፕ አለን። አብሮኝ የሚሰሩ በጣም ጃይንት የሆኑ እግዚአብሔር የሚጠቀምባቸው ሰዎች አሉ አብሮኝ የሚያገለግሉ። ብቻዬን እግዚአብሔር ቤት ስለማልሰራ የኔ ፒክቸር ብቻም አይደለም እዚህ ጋር ያለው የሱ እግዚአብሔር የሚጠቀምባቸው ሌሎችም ሰዎች አሉ። ሶ መንገዱ ከባድ ነው አላቅም። በሌላ ኢንተርቪው በሌላ ነገር ላወራው እችላለሁ። ግን ብቻ አድክሞኛል፣ ኮስት አድርጎኛል። ፍሩቱ ግን ደስ ይላል። በዚህ አጋጣሚ በብዙ ጉዳት የሚያገለግሉ ሪል ወንጌል የያዙ አገልጋዮችን በእንዲህ አይነት ፈተና ውስጥ የጀመሩትን ሳላደንቅ ሳላከብር አላልፍም። ሶ ቸርቹን መጀመር ጋር በተያያዘ የገጠመኝ ቻሌንጅ ከፍተኛ ስድብ ነው። በጣም 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 ስቲል የሚያም ስድቦች ናቸው የተሰደብኩት። እንደ ሌሎች ጊዜ ግን አላመመኝም። እስቲ ካመመክ ከተጻፉ ዲቴል አልገባልሽም። ግን ምንድነው ያው ሌባ የሚል ለገንዘብ ብሎ ነው ህዝብ ልዘርፍ ነው አንተም እንዲህ ልታደርግ ነው ምናምን። እኔ ኦልሬዲ ቤቱ ዘርፎኛል። እኔን ራሱ ገባሽ በደስታ ለእግዚአብሔር ቤት ስለሆነ እንጂ እኔን ጨርሶኛል። እኔ እስ ኦኬ። ከዚህ በኋላ ሰፖርተሮች ደግሞ መጥተዋል። በቃ ቸርቹን ደግሞ እንድትቀጥል የሚያደርጉ ደግሞ ሌሎች ሰዎች ደግሞ ኃላፊነት ከኔ ላይ ደግሞ ይነሳና ሌሎች ደግሞ ማኔጅ ያደርጉታል። ስጀምረው ግን በቃ ኔርሊ 5 ሚሊዮን ብር በላይ ነው ሄደው ይሄ ቤት እና በጣም ገንዘብ ስላለኝም የለኝም ያለኝን አድርጌ ጨረስኩኝ ማለት ነው።
ስለዚህ በደስታ ነው ከመጀመሪያ በፊት እዚህ ቤት 3 ቀን 4 ቀን እዚህ ላይ አንጥፌ ያደርኩበት ቀን ለኔ በጣም ትልቅ ኢንጆይመንት ነው። ከፕሮግራሙ በፊት ቢሮ ውስጥ ገብቼ ቁጭ ብዬ ሳነብ ሳጠና የእግዚአብሔርን ቃል ደስ ይለኛል። እኔ አንድ ነው የእግዚአብሔር ወንጌል ማገልገል፣ ከኔ ጋር ሌሎች ወንጌል ሲያገለግሉ ማየት፣ ሰዎች እየመጡ እዚህ ቦታ ላይ ሲጽናኑ ሲፈወሱ ወደ ጌታ ሲመጡ ማየት። ደህንነት ትምህርት የምናስተምራቸው አሉ በርካታ ልጆች አሁን እነሱን አስጨርሶ ማስጠመቅ። this is our vision በቃ ሌላ ምንም ነገር የለም። እዚህ ጋር የምታየው ነው ደቀ መዝሙር አድርጓቸው እዛ ጋር ነው ፍሪዝ ማሰሪያው ይሄው ነው በቃ። በጣም መልካም ነው። ምናልባት እንደው ከዚህ ጋር ተያይዞ እኔ ካየኋቸው አንዳንድ ኮሜንቶች ከፓስተር ኬፋ ቡልቡላን የመረጠበት ብዙ ባለሀብቶች ቡልቡላ ስለሚኖሩ ነው የሚል ሀሳብ አይቻለሁ ማለት ነው። እኔ ቡልቡላን እንዴት መረጥከው? ለምን መረጥከው? እኔ ባለሀብት ጓደኛ የለኝም። እኔ የባለጠጋ አድናቂ ነኝ። ባለጠጋ ሰው ቤተክርስቲያንን ሲረዳ እንዴት እንደረዳም አይታወቅም። ለእግዚአብሔር ስለሆነ ሲያደርግ እኔ ቡልቡላ ላይ ሀብታም አላየሁም። የህዝቡ ፊድባክ እንዴት ነው? ቡልቡላ እንዴት ተቀበለች? በጣም በደስታ በጣም እግዚአብሔር እናመሰግናለሁ። አሁን ከኛ ጋር የሚያገለግሉ እዚህ አሁን ቤተክርስቲያን ውስጥ አባል የሆኑ ሰዎች ሳይ አዳዲሶቹን ሳይ ልቤ በጣም ይነካልና በዚሁ ላይ ነው የምንቀጥለው። በቃ ጀስት ጤነኛዋ ቸርች ትቀጥላለች። አጭር ቋንቋ ከዚህ ፊትም ጤነኛ ቸርቾች አሉ ይቀጥላሉ። ሌባውም ወንበዴውም አለ እሱም ይቀጥላል። ምንም ኬፋዬ በጣም አመሰግናለሁ። በጣም ጥሩ ቆይታ ነው ያደረግነው። በመጨረሻ ያው የጴጥሮስን መልእክት እያስተማርክ ነው ያለው ሰምቻለሁ። እመጣለሁ ደግሞ እካፈላለሁ። ሌሎችም ሰዎች ደግሞ እንዲመጡ ጋብዛለሁ። ቡልቡላ አካባቢ ያላችሁ ቅዱሳኖች፣ ቦሌም አካባቢ ያላችሁ ቀረብ ያለ ነው በጣም ለቦሌ በመምጣት በመካፈል የጌታ ጸጋ እንድትካፈሉ ጠይቃችኋለሁ። የጴጥሮስ መልእክት ከግቡ ጋር አጠቃላይ እንደው ለቅዱሳን በአጭር መንገድ መልእክቱን ብታደርሰና በጣም ካወራናቸው ነገሮች አንፃር የሆነ መዝሙር ይነካል ህይወትህን ንፋሱም ነፈሳ ጎርፉም መታው ቤቴ ቀላል አልነበረውን የሚለውን መዝሙር በጥቂቱ ዘምረህልን እንለያያለን ማለት ነው። ጴጥሮስ መልእክትን ስጀምረው እጅግ በጣም ተደስቻለሁ። ምክንያቱም ፕሮግራማችን ተጀምሮ ማክሰኞ የመጀመሪያ ቸርች ፕላንት እንደተደረገ የጴጥሮስን ትምህርት ነው ማስተማር የጀመርኩት። የጴጥሮስ መልእክት አሁን ያለችዋን ቤተክርስቲያን ይሁን አሁን ያለውን ዓለም የሚሞግት መልእክት ነው። የጴጥሮስ መልእክት ውስጥ ያላለፈ አማኝም ቤተክርስቲያንም ፌክ ናት። መንገዱ የጴጥሮስ መልእክት ነው የሚመስለው። ዳስ ላይን ሰዎቹ እዛ ውስጥ ኖሮ ነው ክርስቲያን ተብሎ ያለፉት። ማለት ብቻ ሳይሆን እዛ ውስጥ ያለፉ ነው። እኛ ተሰነጠቀ ተዘቀዘቀ ምናምን ነው የጴጥሮስ መልእክትን ስናነብ ይገባናል። ክርስትና ደግሞ የምንመቻመችበት የሆነ በጣም ድሎት ውስጥ የምንገባበት ህይወት እንዳልሆነ አንደርስታንድ ታደርጊያለሽ። ሌላ ይሞግትሻል። ስለ ግል ፐርሰናል ላይፍ ውስጥ ይገባል። ይሄንን ታይልሻል። አያባብልሽም። ጽሁፉ አያባብልም። መጀመሪያ ላይ ስፔሻሊ ስትገቢበት በጣም እያባበላችሁ ሶሪ ስለምታልፉበት መከራ በጣም አዝናለሁ አይደለም፣ በጣም ደስተኛ ሁኑ ነው የሚላቸው። አገራቸውን የለቀጡ ሰዎችን፣ በየቦታ የተበታተኑ ሰዎችን፣ መከራ ውስጥ መች ከነገ ዛሬ እንሞታለን ብሎ የሚጠብቁ ሰዎችን እነሱን አገራችሁ ሰማይ ነው እያላቸው፣ ክብራችሁ ላይ ነው እያላቸው፣ የማይጠፋ አክሊል አላችሁ እያላቸው፣ እዚህ ደግሞ ስደተኞች ናችሁ እያላቸው ያበረታታቸዋል። የስደተኝነት ፊሊንግ ከሌለሽ ሰብል እዚህ ዓለም ላይ ስትኖሪ ሌላ ታሪክ ውስጥ የምትገቢው በጣም ጨካኝ አረመኔ የሆነው ለምን ተቀለሽ ክፎች የሆነው ስደተኛ እንደሆነ አናውቅም። በጣም መኖር እናስባለን። አገራችን ይመስለናል። ከዚህ ወደ አሜሪካ ስትሄጂ ያለሽ አገርሽ ይመስልሻል። እዛም አገርሽ አይደለም። ገባሽ? የእግዚአብሔር ሰዎች ሎኬሽን የላቸውም። ሎኬሽናቸውን ኦልሬዲ ሉዝ ያደረጉ ናቸው። አገራቸውም ሎኬሽናቸውም የሆነ ማህበረሰብ ማዕከል ልትቀመጭ ትችላለች። እዛ ማዕከል ግን እንግዳ የእንግድነት ስሜት። የጴጥሮስ መልእክት እንግዳ ሆኑ ነው። ህዝቡን እኔ እያልኩ ያሉት እኔ እናንተ እንግዳ ሆነን እንኑር። አንደኛ ጴጥሮስን ምዕራፍ 1 ወር ከ15 ቀን ተምረን ወደ አንደኛ ጴጥሮስ ወደ ሁለተኛ ምዕራፍ ላይ ተሻግረናል። ራሱን የቻለ የመጀመሪያውን አንድን መማር አልቻልንም። እዛ ላይ ንስሐ አለ፣ ይቅርታ አለ፣ ማሰብ ይጠይቃል።
ምቀኝነት ይላል፣ ክፋት ይላል፣ ግብዝነት ይላል፣ ሐሜት ይላል። እነዚህ አይነት ጉዶች ከዚህ ጉድ አላቀን ነው ከኔም ጭምር እኔንም የሚወጉተኝ መልእክት ነው። ስለዚህ እቺችን ብናወራ ጥሩ ነው። ትበራለህ፣ ትጥሳለህ ምናምን የት ነው ለኔ ምን መልእክት ታመጭልኛለሽ? የት እግዚአብሔር ምን ያደርግልሃል ትኛለሽ? ቤት ሰራልህ ትኛለሽ? ቤት አለኝ የእግዚአብሔር በረከት ያወጣል ትኛለሽ? የት ሊሄድልሽ? ምን ታዋቂ ያደርግሃል? ምን ታመጭልኛለሽ ለኔ? 30 ሚሊዮን ጴንጤ ካለ 30 ሚሊዮን ጴንጤ ሁሉ ይስማንም አንድ ወዳጅንም ዘምሮታል። ስለመታው ከሆነ ምን ይጠቅመኛል? ፋይዳው ምንድን ነው? አይሽ ከአሁን ከእልም ከውሃም ከሲስተም ወጣ ብለሽ ራስሽን እንደ ስደተኛ እንድታስብ የሚያደርግሽ መልእክት ነው። ሰዎች መተው አብረን ብንማር አብረን የምንማረው በነገራችን ላይ አብረን የምናነበው ሰው ከእለት እለት እየጨመረ ለትምህርት እንደዚህ ሞልቶ ጉባኤ ሳይ ደስ ይለኛል። እኔ በቃ ትበራለህ፣ ያዘው ጨብጠው ምናምን ችግር የለም። መብረር ይችላሉ። የትም አንደርስም ነው ከወንጌል እውነት ውጭ። ይሄ ነው። ቀላል አልነበረም የሚለው መዝሙር መርጠሻል። ቀላል አልነበረም የሚለው መዝሙር ለኔ በጣም ብዙ ትርጉም ያለው መልእክት ነው። ኖርዌይን ነው የሚያስታውሰኝ፣ ሀዘኔን ነው የሚያስታውሰኝ። በጣም የምወደው ወንድሜን በመኪና አደጋ ያጣሁበት ጊዜ ነው። እኔ ኦፕሬሽን ያደረኩበት ወቅት ነው። በጣም ከፍተኛ እሳት ውስጥ የማልፍበት ጊዜ ነው። በዛ ልክ ደግሞ በወገኖች ደግሞ የምትመችበትም ሰዓት ነው። ሶሻል ሚዲያው ላይ እኔም አልፍበትና ውጪ ያለው ነገር የተጋጨበት ጊዜ ሰው በሞትና በሕይወት መካከል አለፌ የጻፍኩት መዝሙር ነው እና ማንም ሰው ሲዘምረው ላይፋቸው በጣም በዚህ ነገር ውስጥ የተነኩ ሰዎች አይ ቲንክ ላይፋቸው ጋር የተያዘ ነገር አለ። ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝም። ነፋሱም ነፈሰ ጎርፉም መታው ቤቴን፣ ገና አልነቀለውም ስሬን መሰረቴን። ስለሸፈንከኝ ስለደበቀኝ ስለጋረድከኝ ሁሉን ለበጎ ለውጠህልኝ በዓይን ያሳየኸኝ እና እንትን ነው። አንድ ሚዲያ ላይ አይነበር አንድ ሰው ስለኔ ቪዲዮ ሰርቶ አሁን የኬፋ መዝሙሮች ሌላው ሲዘምሩ በቃ ይበጠብጠዋል፣ ኬፋ ግን አሁን ለዛ መበጥበጥ አይችልም ይላል እና አሁን በቅርብ ነው አየሁትና አሳዘነኝ። እኔ የመበጥበጥ ዓላማ የለኝም፣ መዝሙር የመዘመር እንጂ የመበጥበጥ ፕሮግራም የለኝም። እና መዝሙሮቹ ከላይፍ ጋር የተነካኩ ላይፌን የነኩ ላይፌን የሰሩ ናቸውና ሶ ኦልዌይስ እኛ ቆመን ስንዘምር ድራማ አርቲስቶች አይደለንም። ሪል ሲንገርስ ዴር ናት አርቲስት ዴር ናት ሂፖክራት። ጭንብል ለብሰው የሆኑትን ያንን ነው ለህዝብ የሚሰጡት። ውስጣቸውን ፈንቅሎ ከውስጣቸው እንዲህ ወጥቶ ያ ዜማ ህዝብ ላይ መጥቶ ተጽዕኖ ይፈጥራል። የፋሲካ ዋዜማ ነው አይደለ? እኔ ረጅም ጊዜ የስልኬ ጥሪ አንድ ወዳጅ ነው። እስካሁንም አንድ ወዳጅ ነው። እስካሁን አልቀየርኩትም እና እንደው የፋሲካ ዋዜማ ስለሆነ እቺ መዝሙር ዘመረልን። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ፣ ሙግቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃ ነህ ብሎኛል። ይህን ወዳጄን ነው ወዳጄን ያልኩት፣ ከማንም አብልጬ በልቤ የሾምኩት፣ ለኔ መልካም በማድረግ የታወቀው መልካም በማድረግ የታወቀው። ሰብሊ በክርስትና አንዱ ጸንቼ እንድቆም የሚያደርገኝ መዝሙር አንዱ ይሄን ታውቂያለሽ። ሁሉ ማለት አልፍረከረክም። በመወደድና በመጠላት መካከል ትርጉሙ አይገባኝም። ሁሉ አይ ዶንት ማይንድ እግዚአብሔር በሚያውቀው እና ወዳጅ ማለት አንድ ወዳጅ ካለሽ ዳትስ ኢነፍ። እኔ አሁን ማንም ሰው ከኢየሱስ በኋላ ይሰለፍልኛል እንጂ ሲሄዱም
ከኋላ ከኢየሱስ ኋላ ተነስተው የሚሄዱት ሲቆዩልኝም ወዳጅ ሆነው ከሱ ኋላ ተሰልፈው ነው የሚቆዩልኝ። እና ምዕመናን እዚህ ጋር የምትሰሙ ሰዎች ወዳጅ በጣም እጥረት አለብኝ የወዳጅ ውጥረትና እጥረት አለብኝ የምትሉ ሰዎች ኢየሱስን ወዳጅ መሆኑን ገና አልገባችሁም ማለት ነው። ኢየሱስን ስትወዱት ወደዋችሁ የጠሏችሁ ሰዎች ከሱ በስተጀርባ ነበሩና በዛው ነው የሚሄዱት። የሚቀርላችሁ አንድ እሱ አለ፣ አብሮን የሚዘልቅ አንድ ወዳጅ አለ። እሺ፣ ስለዚህ አንድ ወዳጅ ብሎ የዘመረን ኬፋ ይሄን ያህል ሰው ሲታገለው ግራ ነው የሚገባኝ። ዝም ብዬ አዝናለሁ እንጂ እውነት ለዘላለም ተወድጃለሁ ራሴት እና በዛ ፍቅር ተወድሻል ሰብሊ። አንድ ወዳጅ አሜዚንግ በጣም አሜን። በጣም እኔ አንዳንዴ ጓደኞቼ ደወሉና እውነትም በቃ እኛ ምን እናደርጋለን ይልኛል። አትዝጊ ለማንሳሽም ይላሉ። በጣም መስማት ይፈልጋሉና በጣም አሜዚንግ። እግዚአብሔር ይባርክ። አንድ ወዳጅ አለን ለኛ የሞተልን የዘላለም ሕይወት የሰጠን የዘላለም ረፍት የሰጠን ከሱ የተነሳ ሰው ይወደናል፣ ከሱ የተነሳ ሰው ይጠላናል። እና መወደድም መጠላትም በሱ ውስጥ ስናየው ምንም ትርጉም አይኖረውም ማለት ነው። ስለዚህ ኬፋ በብዙ ቻሌንጅ ውስጥም አንድ ወዳጅ ስላለኝ እየቀጠልኩ ነው። ተባረክ ኬፋ፣ አመሰግናለሁ ስለሰጠህን እድል። እንግዲህ መተን አላሳፈርከንም፣ ተቀብለህናል። እናመሰግናለን። ያመተሽ እንግዲህ እስከ ቢሮ የሚያስለፍልፍሽኛ ዱላው እንግዲህ አሁንም ለመቀበል ሬዲ ነኝ። አይ ዱላ የለም። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ ትልቅ መልእክት በመጨረሻ ላይ አስተላልፈናል ማለት ነው። አንድ ወዳጅ አለ እና በህይወታችሁ ቤተሰብ የለኝም፣ ወዳጅ የለኝም፣ ጓደኛ የለኝም፣ በችግር ውስጥ በሀዘን ውስጥ ነው እየማልፈው የምትሉ ሰዎች አንድ ወዳጅ ክርስቶስ ኢየሱስ ካላችሁ ህይወት ይቀጥላል። ሌላው ይከተላችኋል። የሄደም ይሄዳል፣ የመጣውም ይመጣል ማለት ነው። ግን እናንተ ከጌታ ጋር ህይወታችሁ ልትቀጥሉ ይገባል። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። አሜን ቲቪን ሰብስክራይብ በማድረግ ሼር በማድረግ ለሌሎች እንዲደርስ ምክንያት እንድትሆኑ ጠይቃችኋለሁ። ይህንን ፕሮግራም በኤልሻዳይ ቴሌቪዥን የተከታተላችሁ ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በመጨረሻ እንግዲህ ቦሌ ቡልቡላ በመምጣት በቅድስት ማርያም ቤተክርስቲያን ወረድ ብለው ከዋሽንግተን ሆስፒታል በታች የዲሳይፕልስ ግሎባል ቸርች አለ። ማክሰኞና እሁድ ፕሮግራም እንድትካፈሉ ማክሰኞ 11 ሰዓት፣ እሁድ ደግሞ በአምልኮ ፕሮግራም ጠዋት 4 ሰዓት ላይ እንድትካፈሉ እንጋብዛችኋለን። የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። ተባረኩ። መልካም ቆይታ